ልጁን ገደሉበት። ፖይራዝ አበደ። ሳድረቲን የባባን ቦታ ወረሰ። ሶንጉል ወለደች። ሴማና ሳፈር ቀለበት አሰሩ። ፖይራዝ ከርቷቸው ባሂር፣ ሴማ፣ ዙልፊከር፣ ሳፈር፣ ሳድረቲንና ገንቦ ተፈርዶባቸው ወደ ዘብጥያ እየወረዱ ሳለ መንገድ ላይ የታላቁ አዲል ሰዎች በፖሊሶቹ መንገድ ላይ ዘግተው ውጊያ በከፈቱበት ሳፈር ለነባባ ሲል በ4 ጥይት ተደብድቦ ወድቋል። ሁሉም በለቅሶ ባህር ሰጥመዋል። ፖይራዝ ተይዞ በባባ ሰዎች ሊገደል ባለበት ግዙፍ ቤት ውስጥ ሁሉም የእስማኤል ሰዎች እርሱን ጨምሮ በዚህ የአዲል ቶፓል ስናይፐሪስት ሲሞቱ እርሱን ብቻ ትቶት ይሄዳል። አየር መንገድ አይሴጉል ሁሉን ነገር ጥላ እየሄደች ነው። አውሮፕላኑ ሊነሳ ሲል ፖይራዝ መጥቶ እባክሽ አፈቅርሻለሁ አትሂጂ ብሎ ሲለምናል። መከራ ሲታረቁ የአውሮፕላኑ ተሳፋሪዎች በሙሉ ያጨበጭባሉ። ይቅርታ እመቤት ይቅርታ፣ በሐሳብ ተዋጥሽ አይደለ? አይዞሽ፣ አውሮፕላኑ ሊነሳ ስለሆነ እባክሽ ቀበቶ ሰሪሽ። አውሮፕላኑ አይሴጉልን ይዞ ወደ ሌላ ሀገር ይበራል። ሰዓታት፣ ቀናት፣ ሳምንታት አልፈዋል። አይሴጉል አዲስ ህይወት ጀምራለች። ፖይራዝ የፖሊስ ማዕረግ ሲሰጠው ሙምታዝ የፖሊስ መታወቂያውን መልሶ ስልጣኑን አጥቶ ተባሯል። ፖይራዝ የፖሊስ ሽጉጥ ሲሰጠው ሙምታዝ ሽጉጡን ይመልሳል። ፖይራዝ ሲከበር ሙምታዝ ተዋርዶ አፍሮ ይወጣል። እስር ቤት ባሂር ባባ፣ ሳድረቲን፣ ዙልፊከር፣ ገንቦ፣ ሴማ ተበታትኖ በትካዜ በእስር ላይ ናቸው። ሳፈር እጆቹ በካቴና ከሆስፒታሉ አልጋ ጋር ታስሮ ጥይቶቹ ሁሉ ከሰውነት ወጥተውለት በሕክምና እርዳታ ላይ ነው። ሆቴል ውስጥ ቤጎም ሲናንን ይዛ ከሀገር ወጥታለች። ሁሉም ደስታ ርቋቸዋል። ኮሎኔል፣ ኒሳ፣ እናቱ፣ ሁሉም ፖይራዝ፣ አይሴጉል ተበታትነዋል። እስር ቤት ፖይራዝ ኮሎኔል ልኮት አንድ ነባባን ነጻ የሚያወጣቸው ብቸኛ ወረቀት ሰጥቷት ይሄዳል። ፖይራዝ ነው ላከኝ። በዚህ ወይዘሪት ሴማ ምን ማድረግ እንዳለባት ታውቃለች ብሎኛል። ይህ የፖይራዝ ነባባ ላይ ክስ በተመሰረተበት ወቅት በመሰከረባቸው ጊዜ ሙምታዝ የሰጠው የፖሊስ ወረቀት ህጋዊ አልነበረም። ስለዚህ መታሰራቸው በህግ መሰረት የለውም። ሴማ በትልቅ ተስፋ ትደሰታለች። ሄሎ አቶ አዲል፣ አዲስ ዜና አለኝ። ልጅ ፖይራዝ በድጋሚ ፖሊስ ሆኗል፣ ግን ብቻውን ነው። በጣም አዝኗል። እሺ፣ እንደተዛዘ ይህ ሰው የአይሴጉልን ወንድም ከገደለው በኋላ በአደንዛዥ ዕፅ ምክንያት የሞት አስመስሎ ከዓመታት በፊት ያደረገውን ሁሉ መለስ ብሎ ያስባል። ፖይራዝ ካራይል፣ አሁን ታሪክህ ጀምሯል። እነዚህ ሁለት ሰዎች ፊታቸውን የተለያየ ቀለም ተቀብተው እነዚህን የታገቱ ሁለት ሰዎችን ተኩሰው ይገድሏቸዋል። ፖይራዝ አይሴጉል ከሄደች በኋላ ጎዳና ላይ መተኛት ከጀመረ ሰነባብተዋል። ከቱቦ ውስጥ ሁል ጊዜ ጠዋት የሚነሳው መንገደኞች እየቀሰቀሱት ሆኗል። በዚህ ሰዓት የፖይራዝ አለቃ ደውሎ ቢሮ አልገባህም ይለዋል። ረስተው ነው እንዴ አለቃ? ሲናን እኮ ዛሬ ይመጣል። ኤርፖርት ሄጄ የምቀበለው እኔ ነኝ። በቃ በኋላ እመጣለሁ። እሺ አለቃ። በጣም ጥሩ። እሺ ፖይራዝ በተደጋጋሚ ዛሬም ሳያቋርጥ ለአይሴጉል ይደውላል፣ የድምፅ መልእክት እየላከ። ዛሬ በአይነ ስጋ ከተያዩ 97 ቀን አለፋቸው። ሁሉም ቦታ እየፈለጋት ነው፣ የትም ግን ሊያገኛት አልቻለም። በዚህ ሰዓት አንድ ስልክ ተደውሎ በደስታ እየሮጠ ይሄዳል። ግሪክ ውስጥ እዚች ትንሽዬ ከተማ ውስጥ አይሴጉል ሆቴል ይዛ ሳይክል እየነዳች ፖይራዝ እንዳያገኛት ግራ ቀኙን እያየች በሰቀቀን ሆቴል ከሆቴል እየተዘዋወረች መኖር ከጀመረች 97 ቀናት አለፉ። በእነዚህ ቀናቶች ላይ መቴ የተባለው ሰው ስለወደዳት ከአጠገቧ ላለመራቅ በሰበብ በአስባቡ እያናገር የጀነጅናታል። በመጀመሪያ እይታም እርሷን እያየ ከሳይክል ላይ ወድቆ እጁን እንደተጎዳ ይነግራታል። የፍቅር ህይወት እንዳላትና እንደሌላትም ይጠይቃታል። እነ ገንቦ ባባና ሰዎቹ አንድ የእስር ቤት ክፍል ውስጥ ሆነው 97 ቀናቶች አልፈዋል። ገንቦ ምግብ ይወዳል፣ ምግብ አብሳይ። ሳፈር ለፍቅሩ ሴማ ደብዳቤ ጸሐፊ። የሁሉም አእምሮ ውስጥ አዲል ቶፓል የተባለውን ሰው ከዚህ እንደወጡ እንደሚፈልጉትም ያወራሉ። እስር ቤቱ ከቤታቸው የሚለየው ከዚህ 4x4 ክፍል ውስጥ መውጣት አለመቻላቸው ብቻ ነው። ሴማም ስለታሰረች ጠበቆቻቸው ሆነው ለፍርድ ቤት ያችን ፖይራዝ የሰጣቸውን ወረቀት ይዘው ይግባኝ የሚጠይቅላቸው ጠበቃ ማግኘት አልቻሉም። የአዲል ቶፓል ቀኝ እጅ ጠበቃ የሚሆናቸውን ሁሉ የጠበቆቻቸውን ልጅ ሚስትና ቤተሰቦች እያስፈራሩ የሚመጡትን ጠበቃዎች ሁሉንም እምቢ ይቅርብን እያሉ እንዲሄዱ ያደርጋሉ። ሴማ አሁንም እንዳልተሳካ ጠበቃቸው አልሰራም እንዳለ በጠባቂዋ ስልክ ደውላ ትነግረዋለች። ሌላ መንገድ ፈልጊ ሴማ። ምንድነው አባዬ? አሁን ምሻለንን ጠበቃችንን አስፈራሩት። የአዲል ቶፓል ቀኝ እጅ ጠበቃቸው ከእስር ቤት ሲወጣ ጠብቆ እነርሱ አጠገብ እንዳላይክ ብሎ ያስፈራረዋል። መንገድ ላይ በርካታ ሚዲያዎች የውጭ ጉዳይ ሚኒስትራቸውና ቤተሰቦቻቸው ወደ ሀገር ውስጥ መግባትን እየዘገቡ ነው። ታዲያ ይህ ሰው ካለቀው ተልኮ አደገኛ RPG-7 በተባለ በእጅ የሚያዝ ጸረ ታንክ ሮኬት ቦምብ ይዞ አድፍጦ ሸምቋል። ፖይራዝ የፖሊስ መኪናውን አስነስቶ ሊሄድ ሲል ይህ ሰው እይታ ውስጥ ይገባል። ፖይራዝ መኪና ውስጥ ገብቶ እየነዳ ይሄዳል። መንገዱ የውጭ ጉዳይ ሚኒስትሩ እስኪያልፍ ድረስ ዝግ እንደሆነ የፖይራዝን መኪና አስቆሞ ትራፊክ ይነግረዋል። ይቅርታ አድርግልኝ ኮሚሽነር ፖይራዝ፣ ከላይ ነው ትዕዛዙ።
ሄሎ ፔራዚት ነህ? ከግማሽ ሰዓት በላይ እኮ ነበር የጠበቅነ። አሁን አይስ ትቆይብን፣ በታክሲ ወደ ቤት እየሄድን ነው። ይቅርታ አድርጊልኝ እሺ ቤጉም፣ አስቸኳይ ጉዳይ ገጥሞኝ ነው። ቤት ጠብቁኝ፣ እመጣለሁ። ስማኝ በደንብ አዳምጠኝ። አጃቢዎቹ ባለስልጣኑ ወደዚህ እንዳያመጡት እሺ፣ ፍጠን። ለሁሉም ቡድን አሳውቅ። የሚኒስትሩ ህይወት አደጋ ላይ ነው። የውጭ ጉዳይ ሚኒስትሩን አጅበው በመንገዱ ሲያል ህንፃው ላይ RPG-7 ቦምብ የደቀነ ሰው የውጭ ጉዳይ ሚኒስትሩና የቤተሰቦቹን ህይወት ከምድረ ገጽ ለማጥፋት በአንድ ተኩስ ሊተኩስ ከየት መጣ ሳይባል ግንባሩን በጥይት ተመቶ ይሞታል። ጀግናው ፖይራዝ ክሬን ላይ ወጥቶ ቀለበው። ታዲያ ይህንን ያደረገው እርሱ እንደሆነ በሚዲያ እንዳይወጣ ምስጢር ነው ብሎ ለባልደረባው ነግሮት ይሄዳል። አይሴጉል ግሪክ ውስጥ ሆቴል ለሆቴል ፍለጋ ስትንከራተት መቴና ጓደኞቿ አይተዋት እንድትቀላቀላቸው ይለምኗታል። አይሴጉል ትስማማለች። የነኑም ሳል ቤት እነ ሲናን ከውጭ አገር ከወራት በኋላ እየገቡ ነው። ሲናን አኩርፎ ሳለ ፖይራዝ ከኋላው መጥቶ ያቅፈዋል። ያገላበጠ በናፍቆት ስሞት እንኳን ደህና መጣሽ። እናትና አባትሽስ ስዊዘርላንድ ናቸው፣ ስለዚህ ትንሽ ይቆያሉ። ጥሩ፣ እንኳን ደህና መጣሽ። አመሰግናለሁ ፖይራዝ። ምሽት ላይ ከ3 ወራት በኋላ ሲናን ወደ አባቱ ቤት ወደ እነ ኮሎኔል ተመልሷል። በደስታ አቀባበል አድርገውለት ምርጥ ራት በልተው ከብዙ ጊዜያት በኋላ ደስታቸው ይመለሳል። ዛሬ አንድ የፖሊስ አባል የውጭ ጉዳይ ሚኒስትሩንና የብዙ ሰዎችን ህይወት እንዳዳነ በቴሌቪዥን ይዘገባል። አይ ጀግና የወለደችው ጀግና እኮ ነው። አየሁ አባዬ፣ ይሄ ጀግና ፖሊስ ነው። በሉ ዝም ብላችሁ ብሉ። በጣም ጎበዝ ነው። አዎ ባለስልጣናቱ ሚዲያውም ዋሽተዋል። የላክነውን የእኛን ሰው የገደለው እውነተኛው ገዳይ ፖይራዝ ካራይል ነው። እሱም ፖሊስ ነው አለቃ። ገባኝ። የላክነውን ሰው የገደለው ፖይራዝ ካራይል ነው። ምን እናድርግ? እሺ አታስብ። ስለ እሱ አጣሩ። የት እንደሚኖር፣ የት እንደሚበላ፣ የት እንደሚጠጣ ሁሉንም ነገር። ከዛ ከዚች ምድር እናሰናብተዋለን። ፖይራዝ አይሴጉል ከሚባለው በላይ ናፍቀዋለች። አይሴጉል ከነመቴ ከአዲስ ጓደኞቿ ጋር ጀልባ ላይ እራት እየበላች ነው። ስማ መቴ፣ ጠበቃነቱ ይቅርብህና ለምን ትልቅ ሬስቶራንት አትከፍትም? የእውነት የምትሰራቸው ምግቦች እኮ ጣት ነው የሚያስቆረጥሙት። ለምን እንደሚያከፍትም? ጀልባዋ በጣም ታምራለች። ከየት ነው የተከራየሃት? የመን ኪራይ ነው። የመቴ እኮ ናት እቺ ጀልባ። እስከ ዛሬ ካልደወለችልህ እንኳን በቃ ልቧን በደንብ ሰብረኸዋል ማለት ነው። አይ መስመር ብቻ ልጄ፣ በጣም አዝናብኛለች እንጂ ምናልባት አዲስ ህይወት ከሌላ ሰው ጋር ጀምራ ይሆን እንዴ? ምንድን ነው የምታወራው ልጄ? መቼም አይሆንም። ምናልባት እኮ ነው አባዬ። ምናልባት የሚባል ነገር የለም ሲናን። በቃ የትም ይሁን የት አገኛታለሁ እና እንደ ድሮአችን እንቀጥላለን። በቃ እሺ አባዬ። ስማ እናት አሁንም ታንቆድቃለች እንዴ? ሳታቆም አትቀርም። አልፎ አልፎ ግን ትንሽዬ ጎንጨት ታደርጋለች እኔ ሳላያት። አባዬ ናፍቀኸኛል፣ እወድሃለሁ። እሺ እኔም ካንተ በላይ ነኝ ልጅ። ቀናቶች ያልፋሉ። የነ ቤጉም ቤት ቤጉም እየዋኘች ሳለ እነ ፖይራዝ ይመጣል። ቁርስ እንብላ ብላ ከዋና ገንዳው ስትወጣ ፖይራዝ ልጁን ስሞ አንጠልጥሎ ውሃ ውስጥ ከነ ልብሱ ይከተዋል። በልዋኝ እኔ አንበሳ ልጅ። አባዬ ኬፍ ግባለት እኔ አንበሳ። በልደነዋል። እሺ ልጄ። ፖይራዝ ቆይ፣ የሲናን ልደት አልረሳሁም አይደለ? የትኛው ሲናን? አሁን ገንዳ ውስጥ ሆኖ የሚቦጫረቀውን? እሺ ሲመቻ አሳውቀኝ። እሺ ፖይራዝ ሲወጣ የእሱ ታዛዥ ፖሊሶች አይሴጉል ያለችበትን ቦታ አጣርተው እንደደረሱበት ይነግሩታል። እና ምን ትጠብቃላችሁ? እንሂድ። ይሄ የተረገመ ባለ ነጭ ጸጉር ፖይራዝን እየተከታተለው ፎቶ ያነሰዋል። ግሪክ ባህሩ ላይ አይሴጉል ብቻዋን የአባቷን መታሰር ዜና ድረገጽ ላይ ያየች ሳለ መቴ ሲመጣ አባቷ የታሰረበትን ምክንያት ትነግረዋለች። እርሱም አባቱ በካንሰር ምክንያት እንደሞተ እየነገራት ሳለ በሶስት ፈጣን ጀልባዎች እስከ አፍንጫቸው የታጠቁ ሰራዊቶች ወደና አይሴጉል ጀልባ ጋር መጥተው የአይሴጉልን ፎቶ ይዘረጉታል። ሶንጉል እስር ቤት ሆዷ ከመጠን በላይ ገብቶ ባሏን ልትጠይቀው መታለች። ብዙም ሳይቆይ ሳድረቲን ሆዷ ውስጥ ያለውን ጽንስ እያወራው ሳለ በድንገት ምጧ ይመጣል። ጥበቃ ፍጠኑ! ጥበቃ አምቡላንስ ጥሩ! ሚስቴ ልትወልድ ነው! ፍጠኑ! ሶንጉል ተረጋጊ የኔ ቆንጆ፣ ከዚህ ማለፍ አትችልም። በቃ ከዚህ በላይ ማለፍ አትችልም። ሶንጉል እንዳይዞሽ፣ እሺ ጠንከር በይ፣ ምንም አትሆኝም። የግሪክ ፖሊስ ጣቢያ ውስጥ አንድ የቱርክ ፖሊስ በመላው ዓለም በወንጀል እያስፈለገች ነው ብሎ ጠበቃው መቴ ይነግራታል። ይህኔ አህመድ ፖይራዝ ካራይል የጣቢያውን በር ከፍቶት ይገባል። አምቡላንሱ ሶንጉሉን ይዞ እየበረረ ነው። ሳድረቲን መረጋጋት አልቻለም። አባቱ ሊያረጋጋው እየሞከረ ነው። ፖይራዝ አይሴጉልን ይዞ ወደ አገራቸው ይመለሳል። አንተ ቆይ ለምን አትተወኝም? ዞር በልልኝ፣ ልቀቀኝ። አታስቢ፣ 2 ወይ 3 ሰዓት ቢፈጅብን ነው ኢስታንቡል ለመድረስ። አይ ምንም የቅርብ ሰው የለኝም። አይ ባሌ እስር ቤት ነው። እናቴ እኮ ሩቅ ናት። አይሴጉል እስኪ የሚል ስልክ አለ፣ ለእሷ ደውል እስኪ። ምናልባት እሷ የምትመጣ ከሆነ ግን ከሀገር ውጭ ናት። ጆሮ አይሰማም፣ ስልኬ እየጠራ ነው። ስልኬን ስጠኝ። አቤት ሶንጉል። ይቅርታ ወይዘሮ ሶንጉል አይደለሁኝም፣ ግን ወይዘሮ ሶንጉል ሆስፒታል ገብታለች። ምን? የት ሆስፒታል? አይ ወደ ኢስታንቡል የተመለስኩኝ ነው። እሺ ምሽት ላይ የፖይራዝ አለቃ፣ አንተ ፖይራዝ አብደሃል እንዴ? የግሪክ አምባሳደር፣ የሀገሪቱ የፌዴራል ፖሊስ መምሪያ፣ የፍትህ ሚኒስቴሩ ደውሎልኝ ነበር እኮ። ቆይ ምን ማድረግ ነው አለቃ? የሆነች ትንሽ ያለመግባባት ነበረች። በቃ አታስብ፣ አሁን አስተካክየዋለሁ። መቴ ዱሪካን የተባለ ጠበቃ ስለ ጉዳዩ ማብራሪያ እየጠየቀኝ ነው። ላናግረው እችላለሁ? አንዴ። ሄሎ፣ እኔ መቴ ነኝ። አይሴጉልን አገናኝ። ሄሎ። ወይ ዋሻ ውስጥ ነን መሰለኝ። በዋሻ ውስጥ እያለፈን ስለሆነ አይሰማም። እንደዛ ስጠኝ። ሄሎ መቴ። አይሴጉል አሁን የዋና አዛዡ ዋና መስሪያ ቤት ቢሮ ነው ያለሁት። የት ነሽ? ልምጣልሽ? አይ ችግር የለውም፣ አስፈላጊ አይደለም። እሺ እንገናኛለን።
የት እንዳሉ ልትነግረኝ ትችላለህ? ይቻላል። ሶንጉል ልጇን ወልዳ አቅፈዋለች። ተመልከት ማን እንደመጣ። አንተ እዚህ ምን አባት ትሰራለህ? ሂድ ከዚህ ሂድ፣ ውጣልኝ! ልጄን አትቀስቀስብኝ፣ ሂድልኝ እባክሽ። ወይዘሮ ሶንጉል ወልደሻል። ቆይ እነግርሻለሁ፣ ታሪኩ በጣም ረጅም ነው። እውይ የኔ ቆንጆ፣ ኡፍ እንዴት ነው የሚያምረው! እንዴት ነው የሚያምረው! ተመልከቹ አይሴጉል፣ ባይር ኡማንን ቁርጥ እኮ እሱን ነው የሚመስለው። አንቺ ቀስቀስ። ውይ ምንድነው እሱ? ምንድነው እጃችሁ? የምን ካቴና ነው? ሶንጉል ውዴ እባክሽ፣ ታሪኩ ረጅም ነው። ቆይ እስኪ ዝም በል፣ እመለሳለሁ። እሺ ሶንጉል፣ ስማ አታበሳጨኝ። ይህን የማይረባ ካቴና ፍታልኝ፣ ፍጠን። ተረጋጊ፣ ጓደኞቼ ይመጡና ይፈቱታል። ቁልፉ ጠፍቶብኛል፣ ኪሴ ውስጥ የለም። እባክሽ ስሚኝ አይሴጉል፣ አሁን እኔ የድሮ ፖይራዝ አይደለሁም። የድሮ ፖይራዝ ሞቷል። አዲሱ ፖይራዝ ነኝ። ግን ደግሞ ያላንቺ ክንፏ እንደተሰበረ ወፍ ነኝ። ሙሉ መሆን አልችልም። እኔ ደግሞ ያላንተ መኖር እችላለሁ። ሁለት የፖይራዝ ባልደረቦች መጥተው ካቴናውን ይፈቱላታል። ላደረከው ነገር ዋጋ ትከፍላለህ ፖይራዝ። በእናትህ ምንም ዝርዝር የለኝም። ባይሆን ኤቲኤም እና ቪዛ ካርድ አለኝ፣ በሱ ልክፈልህ። እባካችሁ አቁሙ። መቴ በቃ እባክህ አንተ ሂድ። እሺ የምትፈልጊው ነገር ካለ ደውይልኝ። እሺ እባክህ ሂድ። ስሚኛ ይሴጉል፣ ይኸውልሽ ይህን ሰውዬ ከዚህ በኋላ አጠገብሽ ላየው አልፈልግም። እኔ ደግሞ አንተን ላይክ አልፈልግም። ጠበቀው እንኳን ደስ አለ ብሎ የልጅ አባት መሆኑን ያበስረዋል። እነ ሳድርቲን በደስታ ያብዳሉ። ባባ አያት ሆነሃል፣ አያት ሆንክ፣ እንኳን ደስ አለ። ስም አውጣልታ፣ ሳቅፎ አወጣልታለሁ። መቴ ስለ ፖይራዝ ካራይል እያንዳንዱን ሙሉ የህይወት ታሪኩን ቢሮ ቁጭ ብሎ እየሰማ ነው። ባይሩ ማንንም ያሳሰረው እሱ እንደሆነ ግን በወቅቱ ፖሊስ እንዳልነበር ሐሰተኛ መታወቂያ አለቆቹ ሰጥተውት እንደተጠቀሙበትና የአይሴጉል አባት ባሂር ባባ ጠበቃ እንደተቸገረ ይነግረዋል። ጠዋት ላይ የፖይራዝ ቢሮ ፖይራዝ ዋና አዛዥ ሆኗል። አለቃውም የወንጀለኞቹ ቡድን አንተ እንደሆን ከያዳንከው ሚኒስቴሩን አውቀዋል ብሎ ጥበቃ ይመድብለታል። ፍርድ ቤት ሶንጉል ከሌላ የወለደችውን ልጅ ይዛ ለነባባ መጥታል። የልጅ ልጁ መስሎት በደስታ ያቅፈዋል። ከብዙ ጊዜ በኋላ ሴማና ሳፈር ይተቃቀፋሉ። ጠበቃ መቴ ከመኪናው ወርዶ ወደ ውስጥ ሊገባ ሲል የአዲል ቶፓል ቀኝ እጅ እንደለመደው መጥቶ ያስፈራረዋል። መቴ ቀልዶበት ይገባል። ጠበቃ በተቸገሩ ጊዜ የአይሴጉል አፍቃሪ መጥቶ እነባባን ተዋውቋቸው በዋስ ተከራክሮ ነፃ ያወጣቸዋል። ለፖይራዝ ዛቻና ማስፈራሪያ በአሸባሪው ቡድን እየደረሰበት ነው። ፍርድ ቤቱ እነባባን በዋስ ተፈተው ከውጭ ሆኑ ጉዳያቸው እንዲከታተሉ አዟል። መቴ የባባ ልብ ውስጥ በዚህ ገብቷል። አይሴጉል ደግሞ የመቴ ልብ ውስጥ ሆና በፍቅር እያሰቃየችው ነው። ከወራት በኋላ ንጹሕ አየር ይጎነጫሉ። ሰዎች አሁን ለምን ቆንጆዬ ጥብስ ቤት ሄደን ቆንጆ ጥብስ ለምን አንበላ? አሪፍ ሐሳብ ነው ገንቦ። አሁንም ራባ አሁን እኮ ነው የበላኸው። እናመሰግናለን መቴ ልጄ። ፊትህ ግን አዲስ አልሆነብኝም። የሆነ ቦታ አውቀሃለሁ፣ ግን የት እንደሆነ ነው ማስታወስ ያልቻልኩት። አባቴ እንዳውቀዋለህ፣ ከማል ዱርካን። አንተ የአቶ ከማል ልጅ ነህ እንዴ? አዎ። በጣም አድገሃል። አልፎ አልፎ ብቅ በል እሺ፣ ቤት እናወራለን። እሺ፣ እናመሰግናለን። እሺ፣ በፈለግከው ሰዓት። እሺ፣ ኑኒ ልጆች። ሁሉም ሲሄዱ ዙልፊከር ብቻውን ወደ አንድ ቦታ ይሄዳል። መንገድ ላይ ፖይራዝ ባባን ጠብቆ ባባ አንተ አባቴ ነበርክ፣ ይቅርታ አድርግልኝ ብሎ ከልቡ ሆኖ እያለቀሰ ወድሃለሁ እያለ ይጠይቀዋል። ባባም ከልቡ እየወደደው ከዚህ በኋላ ላይክ አልፈልግም ብሎት ይሄዳል። ወሳኙን የአዲል ቶፓልን ሰነድ ፖይራዝ ለሴማ ይሰጣታል። ነባባ ይሄዳሉ። ይህ የአዲል ቶፓል ቀኝ እጅ ነው። ኢስታንቡል ነው ያለው። መቴ አይሴጉልን ቤት አድርሷት ይሄዳል። አይሴጉል ግን ከሱ መራቅ ትፈልጋለች። ከወራት በኋላ አይሴጉል ቤቷ ገባች። ዙልፊከር በደስታ አበባ ይዞ እየደወለ ወደ ጅግደም ቤት ሲመጣ ጥበቃው ከ3 ቀን በፊት ትልቅ ባለ ሀብት አግብታ ሃኒሙን ላይ አሁን እንደሆነች ይነግረዋል። ዙልፊከር ማመን አቅቶት ልቡ ይደማል። ጽጌረዳ አበባውን በራቸው ላይ አስቀምጦት ይሄዳል። ባይር ባባ ሐሰን ብሎ ለሶንጉል ልጅ ስም ያወጣለታል። ሶንጉል አልወደደችውም። ባባ የልጅ ልጁን ይመርቀዋል። ሁሉም አሜን ይላሉ። ሳፈር ሴማን ማታ ይቀጥራታል። ዙልፊከር ይሄኔ መጥቶ ፍቅሩ ሌላ ሰው እንዳገባች ይነግራቸዋል። ልጄ ከዚህ በላይ ራስን አትጉዳ፣ እሺ እባክህ ተረጋጋ፣ እርሳት። እሷ ልክ ናት፣ እኔ መቼም አልሆናትም። ምሽት ላይ ፖይራዝ አይሴጉል ጋር ደጋግሞ እየመጣ አንድ ድል ስጭኝ ይላታል። ሴማ ይኸውልሽ ይህንን ንግግር ለመናገር በጣም በቃ ለወራት ስለማመር ነበር። ነገር ግን በቃ እንዳታሾፊብኝ። ጋብቻ በጣም ትልቅ ድርጅት ነው። ይህንን ተወና ራስን ሆነ እንደምትፈልገው አድርገህ ጠይቀኝ። ሲያስጠላ። በቃሽ እንደ ራሴ ይሻላል። ሳፈር ምን ያደረክ ነው? ሽጉጡን መልስ አስገባ እንጂ ሰው ይደነግጣል። አሁን በይ ቀለበቱን ጣትሽ ላይ አድርጊው። እምቢ ከሆነ ደግሞ መልስሽ በዚህ ሽጉጥ ግንባሬ ላይ ተኩሽብኝ። የትኛውን ትመርጫለሽ? አሁን ገና ፕሮፖዝ አደረክ። እንደ ራስ አላልሽኝም እንዴ? ይኸው አይሴጉል ጀርባዋን ሰጥተዋለች። አስውጥታ በሩን ትዘጋበታለች። ሁለተኛውን መርጫለሁ። አውቄው ነበር። በልንካ ወደ ቦታው መልስ። መጀመሪያ ቀለበቱን ጣትሽ ላይ አድርጊና። ሳፈር ይሄ እኮ በጣም ውድ ነው። በጣም አመሰግናለሁ። እሺ እንደው መታወቂያን ቶሎ ስጠኝ። ጥቅምት 22 እንጋባለን። እሺ ከዛ ፓሪስ ለ3 ቀን ጫጉላችንን እናደርጋለን። እና ቀድመሽ አዘጋጅተሽዋል ማለት ነው? እሱ ይገርምሃል እንዴ ቬሎና ሱፍም ገዝቻለሁ። ኧረ እባክሽ እስኪ አንዴ እንኳን አትቅደምኝ። አምላኬ ሆይ በቃ ነይ እንሂድ። ሄሎ ሂሳብ። ምሽቱ ለአንዱ ደስታ ለሌሎች ደግሞ ሐዘን ሆኖ ያልፋል። አባዬ ስለ አዲል ቶፓል መች ነው የምትነግረን? ማን ነው አዲል ቶፓል? እንዴት አመሻችሁ ባባ? እኔና ሴማ ልንጋባ ነው። እንኳን ደስ አላችሁ። እነ ጅግደም የሄዱበት ቦራ ደስታ ለጫጉላችሁ እዛ ሄዱ። እሺ ከተጋባችሁ በኋላ። አቶ ሳፈር የኔ ፈቃድ አይጠየቅም። አንተ እኮ አባታችን ነህ። ባባ
ካንተ ውጪ ማንንም እንደማላውቅ ታውቃለህ። እነ ሳፈሬ ባባን እጅ ስመው ደስታቸውን ካከበሩ በኋላ ባባ ስለ አዲል ቶፓል ይነግራቸዋል። አዲል ቶፓል የመጀመሪያም የመጨረሻም ጠላቴ ነው። አባቴ የሃይማኖት አባት ነበረ። በጣም የሚያምር ድምፅ ነበረው። በዚህ ምክንያት ሁሉም ሰው ይወደው ነበረ። ነገር ግን ቀኑበት። ከፊት ሁለት ከኋላ ሁለት ሰዎች መጥተው ደጋግመው ብዙ ቦታ አባቴን ወቅተው ገደሉት። አባቴን ከኋላ ወቅቶ የገደለው አዲል ቶፓል ነበረ። በእኔ ዕድሜ ያሉ ልጆች ነበሩ። እኔ ስደርስ ፊታቸውን ማየት አልቻልኩም። አባቴ ወዲያውኑ ሞተ። እኔም ላድነው አልቻልኩም። ከዛስ ባባ፣ ከዛ ሦስቱንም አግኝቼ ጉሮሮአቸውንም ቆርጬ ጣልኳቸው። አዲል ቶፓልን ግን ለዓመታት ላገኘው አልቻልኩም። አሁን ግን ከብዙ 10 ዓመታት በኋላ ደጋሚ መጣ። አሁንም እንደማለቀው በደንብ ያውቃል። ይህን የማይረባ ፈልገን መግደል አለብን አባዬ። እኔ እንኳን አሁን እሱ ለመበቀል በጣም አርጅቻለሁ። እኔ ደክሞኛል። ከዚህ በኋላ የልጅ ልጆቼን በደስታ መንከባከብ ብቻ ነው የምፈልገው። ቢያንስ በሰላም ልሙት። ጠዋት ላይ እነዚህ የተረገሙ ነብሰ በላ ወንበዴዎች ፊታቸው ላይ የሚቀባቡትን ተቀባብተው ወደ እነ ፖይራዝ ቤት ያመራሉ። እነ ባባ ቤት ትልቅ ዝግጅት ተደግሷል። ሁላችሁም እንኳን ደህና መጣችሁ። እንግዲህ እንደምታዩት አሁን አያቶኛለሁ። ከዚህ በኋላ ቀለል ብዬ ነው መኖር የምፈልገው። ልጄን ሳድረቲንን፣ የኔን ልጅ ልክ እኔን እንደምታከብሩኝ፣ እኔን እንደምታዩኝ እርሱንም ከዛሬ በኋላ እንድታከብሩ ትፈልጋለሁ። ከዚህ በኋላ እኔ እዚህ የለሁም። የኔን ቦታ ተክቶ የኡማንን ቤተሰብ የሚመራው የኡማን ቤተሰብ መሪ ሳድረቲን ኡማን ነው። ከዚህ በኋላ እርሱ የልጁም የእናንተም አባት ነው። የማይስማማ ካለ አሁኑን ይንገረኝ። በጣም ጥሩ። አሳፋሪ ነገር ብታመጣብኝ ዋጋ ትከፍላለህ። በፍጹም አባዬ፣ በፍጹም። አባታችን ያለውን ሁሉ እንፈጽማለን። ከዚህ በኋላ አንተ ለምታዘን ሁሉ እንታዘዛለን። ምን እያልክ ነው ሳፈር? እኛ ወንድማማቾች ነን። እንኳን ደስ አለ ወንድሜ። በጣም ደስ ብሎኛል። የነቤጉም ቤት የሲናን ልደት ነው ዛሬ እና ሁሉም ተሰባስበው ሰርፕራይዝ ያደርጉታል። ትምህርት ቤት ጓደኞቹን፣ የልጅነት ፍቅሩን ፔሊንም ተጠርታ አባቱና እናቱን ሁሉንም ነገር ረስቶ በደስታ ከንፈዋል። በል ወንበሩ ያንተ ነው፣ ቁጭ በል እንጂ። አረጋጉት ሰዎች። በል አረፍ በል። አቶ ሳድረቲን እዩት ገንቦን እዩት ሲያሾፍብኝ። ስሙ ይኸውላችሁ፣ እንደውም ከዚህ በኋላ አቶ ሳድረቲን ሳይሆን ሴዶ ባባ ነው ስሜ። የፖይራዝ ታዛዥ ፖሊሶች እነዚህን ሁለት ሕፃናት አጫዋቾች መስሎ የመጡትን ፈትሾ ያስገቧቸው። ፖይራዝ ይህንን መኪና ለልጁ አሰርቶ ለልደቱ ስጦታ ይሰጠዋል። ምንድናቸው እነዚህ ቤጉም? ሕፃናት ሁሉ በቴሌቪዥን የሚያውቋቸው አጫዋች ክላውን መስሏቸው በደስታ ያብዳሉ። ሁለቱ ነብሰ በላዎች መጸዳጃ ቤቱን ጠይቀው አንደኛው ይዞት የነበረውን አሻንጉሊት ቀዶ ሽጉጥ አውጥተው ሊወጣ ሲል ፖይራዝ በድንገት መታጠቢያ ቤት ሲገባ ሽጉጡን ሲከት አይቶ ማን ይላከ ተናገር፣ የጓደኛችንን ደም ልንበቀል የመጣ ነው። ፖይራዝና ልጁ መደባደብ ይጀምራሉ። አሁን ፖይራዝ የሰጠንን የአዲል ቶፓልን ቀኝ እጅ ፈልገን ማግኘት አለብን። ስራችን ናፍቆኝ ነበር ወንድሜ፣ በእውነት ከምልህ በላይ ናፍቆኝ ነበረ። አታስብ፣ ካለበት ፈልገን እናመጣዋለን። አመሰግናለሁ። አቤት። አሁን ማን ልበል? ሰላም፣ እኔ በዶክተር ፈሪት ቦታ የተተካው ሐኪም ነኝ። የመካንነት ሕክምና ጀምረህ ነበረ እና እርሱ ከሞተ በኋላ ምንም አይነት ሕክምና አላደረክም። ስለዚህ ከእኔ ጋር አዲስ ሕክምና መጀመር ትችላለህ። ምን? አላመንከኝም? ከፈለክ የሕክምና ወረቀትህን ልልክልህ እችላለሁ። መካንነት አለብህ። ፖይራዝና ገዳዩ እየተደባደቡ ነው። ሲናን ለአይሲ ጉል ደውሎ ልደቴ ላይ ምነው ሳትመጪ ይላታል። ቤጉም ዞር ብላ መጠጡን ቀልቀል እያደረገች ከጁስ ጋር ትጠጣለች። ፖይራዝ አንደኛውን ቀጥጦ ሲወረውረው በመስታወቱ በኩል ወጥቶ ይዘራል። ሕፃናት ሁሉ በጩኸት እግሬ አውጭኝ ይላል። ፖይራዝ ወንድሜ ተጠንቀቅ! ሄሎ ሲናን፣ ሄሎ። ምንድነው? ወይኔ አምላኬ፣ ምን እየተፈጠረ ነው? እባክህ አዙረው። ሌላኛው ፖይራዝ ላይ ሲተኩስ በራሱ ጓደኛ ተከልሎ የራሱን ጓደኛ በጥይት ይበሰዋል። ውጭ የነበሩት ፖሊሶች እዚህኛው ላይ ተኩሰው ይገድሉታል። እባክህ አዙረው። መቴ እባክህ በዚህ ጋር ንዳው፣ ፍጠን። ሁሉም ደህና ናቸው? ሁሉም ልጆች ደህና ናቸው አይደል? ንገሩኝ ልጆች፣ ደህና ናችሁ? ሲናን ልጄ አይሆንም፣ ልጄ ተነስ እባክህ፣ ልጄ አይሆንም፣ ልጄ